السلام عليكم ورحمة الله وبركاته. እንዴናችሁ ደህና ናችሁ ወይ? እኔ ደህና ነኝ። ዛሬ የአንዲት እህታችን በጣም አሳዛኝ ታሪክ እኔ ቲክቶክ ላይ ነው ያየኋት። በጣም ሁሉንም አላነበብኩትም። ወደ ላይ አንብቤዋለሁ፣ ወደ ታች አሁንም አነብላችሁ። የመጀመሪያ ነው። እኔ ወደ ላይ ያለውን አንብቤ በጣም ቀስሜ ወላሂ ላዚም እያለቀስኩኝ ነው ያነበብኩት። በጣም ተሳዝነው ማለት ነው። እንግዲህ የመጀመሪያውን አብረን አንብበው ከዛ ፓርት 1 ፓርት 2 እያልኩ ቀጥላለሁ ማለት ነው። የሁላችንም ፈተና ይኖራል፣ ግን ተፈተን ብለን የምናወራው ፈተና በጣም ቀላል ነው። በዚች ደግሞ ከበድ ያለ እኔ እንጃ ከራሴ ጋር አስተያየቸው ነው መሰለኝ እኔም ተፈተንኩ ብዬ አወራለሁ ብያልኩኝ ማለት ነው። በጣም ነው የምታሳዝነው እና መጀመሪያ ነው የኔን ታሪክ ላካፍላችሁ ብላ ስቶሪ ታይም ብላ ነው የጀመረችው። ከዛ ወደ ጎን አሳልፉት ትላለች። በዚህ መልኩ እያሳለፈን ነው የምንሄደው ማለት ነው። እና ብዙ ነው እስከ ፓርት 5 ፓርት ድረስ ነው የለቀቀችው። ቢያንስ ብዙ ታሪክ ነው አንዱ የሚይዘው ማለት ነው። እና በጣም ተሳዝነው ስድስተኛ እንግዲህ ከቃላቅም እኔ በውስጥ ራሱ ቁጥርሽ ላኪልኝ ብያታለሁ። እንደ እህትም ሆኜ ባወራ ደስ ይለኛል። በጣም ነው ያሳዘነችኝ። ተለመጨረሻ አካባቢ የሴት ልጅ ፈተና እኔ እንጃ በጣም ነው የሚከብደው። እና ስሜ ሀና ይባላል ትላለች። ሀገሬ ወሎ ነው። ያሳለፍኳቸው መከራና ስቃይ ዛሬ አካፍላችኋለሁ ትላለች። ከኔ ህይወት ብዙ ትማራላችሁ። ሳስላችሁ የምትለው ሳስላችሁ አንብቡት ነው የምትለው ማለት ነው። ታሪኬ የሚጀምረው ገና እንደተወለድኩ ነው። እናቴ እኔን ስትወልድ ነው የሞተችው። ያኔ ነበር የኔም የህይወቴ ፈተና የጀመረው ትላለች። ገና እንደተወለድኩኝ እናቴ ሞተች። ከዛ ከአባቴ እና ከታላቅ ወንድሜ እና ከአባቴ ታናሽ እህት ጋር ሆኜ አደግኩ ትላለች። የእናትነት እቅፍና ጦት ሳላውቅ ግን ነፍስ እያወቅኩ ስመጣ እናቴ የት ናት ብዬ መጠየቅ ጀመርኩ ትላለች። እነሱም እናትሽ ሞታለች ብለው ነገሩኝ። ግን እኔ ስትወልድ መሞቷን አልነገሩኝም ነበረ ትላለች። ግን ሰፈር ገፊ እያሉ ሰዎች ይሰድቡኝ ነበረ። ገፊ ማለት ያኔ እሷ ስትወልድ እናቷ ስለሞተች ሰፈር ላይ አንቺ ገፊ ይሏት ነበረ ማለት ነው። ትርጉሙን አላውቀውም ነበር። ከዛ ትላለች ብቻ እንደ ልጅ ከልጆች ጋር ሳልጫወት ሳልስቅ ሁል ጊዜ እያለቀስኩ የ7ኛ ክፍል ተማሪ ሆንኩ። አሁን ነበር የህይወቴ ፈተና እየጠነከረ የመጣው። ከአባቴ እህት ጋር ሁሌም እንጣላ ነበር ትላለች። የአባቷ እህት ማለት እንግዲህ አክስቷ ማለት ነው። እሷም ከልጅነት ጀምራ ታሰቃየኝ ነበር ትላለች። አንቺ ገፊ እናትሽን ገለሽ ትለኝ ነበር። አባቴ እና ወንድሜ ግን በጣም ይወዱኝ ነበረ ትላለች። ወንድሜ አሁን የ11ኛ ክፍል ተማሪ ነው። ለኔ ሲል ይሞትልኛል። የአባቴ እህት ግን ምንም ሳላደርጋት ትጠላኛለች። የሆነ ቀን ግን ገና የ7ኛ ክፍል ተማሪ እያለሁ ከወንድ ጋር ስትጃጃል ብላ አይቻለሁ ብላ ለአባቴ ተናግራ አስገረፈችኝ። ካለ ጥፋቴ ልጅነቴ ለእኔ በጣም ከባድ ነበር። የማላቃት እናቴ ትናፍቀኝ ነበር። ሰዎች በጣም ይጠሉኝ ነበር። እናቷን ገላ እያሉ የአባቴ እህት ታሰቃየኝ ነበር። እኔ ገና ሳላነበው በጣም ጨነቀ። ወደፊት ያለው በጣም ከባድ ወላሂ በጣም ነው ያለቀስኩት። ግን እነዛን ሁሉ ፈተና አልፌ እዚህ ደርሻለሁ። የእናቴ ዘመዶች ጋር አልቀራረብም፣ ምክንያቱም
ልጃችንን የገደለችው እሷ ናት ብለው ህፃን እያለሁ አፍ ነው ሊገሉኝ ሲሉ አባቴ ነው ያዳነኝ። ማለት እሷ ምን ታድርግ? እሷ ስትወለድ ሞተች። ይሄ እኮ አላህ ስራ ነው። የ7ኛ ክፍል ትምህርቴን ጨርሼ 8ኛ ክፍል ገባሁ። ጎበዝ ተማሪ ስለነበርኩ ሁሉም ፊት ወንበር ነበር የምቀመጠው። የሆነ ቀን ግን የሆነ ዱርዬ የሚመስል ልጅ መጥቶ ከጎኔ ተቀመጠ። እኔም ሌላ ክፍል ወንበር አለ እዛ ተቀመጥ አልኩት። እሱ ግን ሊሰማኝ ፈቃደኛ አልሆነም። እኔም ተነስቼ ወንበር ቀየርኩ። ከዛ እረፍት ሰዓት ከጎኔ መጥቶ እንተዋወቅ አለኝ። እኔም እምቢ አልኩት። ከዛ ተመልሶ ሄደ። ከዛ ሁሌም አብረን ነው የምንቀመጠው፣ ግን አናወራም። የሆነ ቀን ግን ትምህርት ቤት ሳይመጣ ቀረ። እኔም ምን ሆኖ ነው እያልኩ ለአንድ ሳምንት አልመጣም ነበር። በጣም ጨነቀኝ። ጓደኛ ወይም የምቀራረበው ሰው አልነበረኝም። እሱም እንዳልጠይቅ ብቸኛ ነበር፣ ልክ እንደኔ። ከዛ ከ15 ቀን በኋላ መጣ። ሳየው ደስ አለኝ፣ ግን ፊቱ ጠቁሮ ተበሳቅሎ የተጨባረረ ጸጉር ተቆርጦ ነበር የመጣው። እኔም ምን ሆነህ ነው አልኩት። እሱም አይኖቹ እንባ አዝለው እናቴ ሞታብኝ ነው ያልመጣሁት አለኝ። በጣም ደነገጥኩ። የእናት ሐዘን ስለማውቀው ሁላችንም ማልቀስ ጀመርን። ከዛ መምህር ሲመጣ ማልቀስ አቆምን። መማር ጀመርን። ከዛም ተዋወቅን። ስሙ ዳኒ ይባላል። ሙሉ ህይወቱን ነገረኝ። አባቱን እንደማያውቀው እናቱ ብቻ እንዳሳደገችው አሁን ምንም እንደሌለው ነገረኝ። ይህም ታሪክ ስነግረው አለቀስ። ሁላችንም ብቸኛ ስለነበርን ጓደኛ ማቾቻቸው በጣም ነው። ወደዛ ሄዳችሁ ወደፊት ታሪኩን ስታነቡት ዳኒ የሚባለው የሷ ፍቅረኛ ሆኖ እንደነበረ ነው ወደፊት ላይ ያነበብኩት ማለት ነው። እና በሷ ምክንያትም ደግሞ በሰው ጋር ከጣቦ እንደሞተ ምናምን ነው ታሪኳ። በጣም ተሳዝነው ሆነ ትላለች። ከዛም በጣም ደስተኛ ሆነን የእናታችንን ሐዘን እሱም እኔም ረሳ ነው። በጣም ተቀራረብን። የአባቴ እህት ግን አሁንም አልተወችኝም፣ ታሰቃየኛለች። ይባስ ብሎ ደግሞ ሌላ ፈተና ተጨመረብኝ። እቤታችን የእንጀራ እናት አባቴ አመጣ። ፈልጎ አይደለም ያገባው፣ ልጆቹ አድገዋል፣ እንግዲህ አግባ ብለው ዘመዶቹ ጨቅጭቀውት ነው ያገባው። እናቴ ብትኖር ብዬ ተመኘው። እንጀራ እናት ሳይ በጣም ነው የሚከብደው። ገና ከመምጣቷ ወር ሳታደር ወንድሜ እና እኔን አታስቀምጠን አለች። ዛሬ ደግሞ ከዳኒ ጋር ማለቴ እናቱ የሞተችበት ልጅ ጋር ቀጠሮ አለን። በጣም እፈልግሻለሁ ብሎኝ ላገኘው ሄድኩ። እዛ ስደርስ ግን ያልጠበቅኩት ነገር አጋጠመኝ ትላለች። እስቲ ፓርትቱ ይሄ ፓርትቱ ነው። ከዳኒ ጋር ተገናኘን። በጣም አምሮበት ነበር። ከዛ የሆነ ቦታ ልውሰድሽ ብሎ እጅን እየጎተተ የሆነ ቦታ ወሰደኝ። ከዛ ሲደርስ ግን በጣም ደነገጥኩ። ምክንያቱም የሆነ ፕሮግራም ነበረ። ወደ ውስጥ ገባን። ከዛ ትንሽ እንደቆየን ዳኒ
የፍቅር ጥያቄ አቀረበልኝ። እኔም በጣም ወድጄው ስለነበር ጥያቄውን ተቀበልኩት። ከዛ ግን ደስ የሚል ምሽት አሳለፈን። ወደ ቤት ሄድኩ። በቤት ስደርስ ግን ያልጠበቅኩት ነገር ገጠመኝ። ወንድሜ ከቤት ተባሮ አገኘሁት። ምክንያቱም የእንጀራ እናቴ አስገድዶ ሊደፍረኝ ነበር ብላ ውሸቷን ለአባቴ ተናግራ፣ እኔም በጣም ከፋኝ። ስልክ ስደውልለት ስልኩ አይሰራም። ከዛ ለአባቴ ውሸቷን ነው ወንድሜ ይህንን አያደርግም ስለው ምን አድርጋ እንደመረዘችው ባላውቅም አባቴ ግን ከፊቴ ጥፊ ውሸታም አለኝ። አሁን ላይ አባታችን ተቀይሮብናል። አሁን ላይ ሲከፋኝ አይዞሽ የሚለኝ ዳኒ ብቻ ነው። ከዳኒ ጋር ብዙ ህልም አለን። ወደፊት በትክክል መጋባት ነው የምንፈልገው። በተክሊል መጋባት ነው የምንፈልገው። በጣም ነው የሚወደኝ። ሌላ ችግር ተጨማሪ ደግሞ የእንጀራ እናቴ ወንድሜን ከቤት አባራ የራሷን ልጅ አመጣች። እቤት አብሮ ሊኖር ነው። ስሙ ናቲ ይባላል። በጣም ዱርዬ ነው። ገና ከመምጣቱ አይኖቹ ከኔ ላይ ጥሏል። እንግዲህ የሷ ስቃይ ከዚህ ይጀምራል፣ የበለጠው ማለት ነው። ማታ እራት እየበላን የአባቴ ስልክ ጠራ። አዲስ ቁጥር ነበር። አባቴም ሄሎ ማን ልበል አለ። ከዛ አባቴ እኔ ልጅህ ነኝ አለ። ሁላችንም ደስ አለን። ከዛ ወንድሜ እንዲህ አለ፣ አባቴ ይቅር በለኝ፣ ከቤት ስታባረረኝ የሚሄድበት ሳጣ በባህር ሄጄ አሁን ተይዤ እየተሰቃየሁ ነው። ብር አስልክ ብለው ላንተ አልደውልም ብዬ እስካሁን ድረስ ጆሮዬ እና 3 ጣቴን ቆርጠውታል አለ። ነገ ጧት ካላክ አይንህን አጥፍተው ይገሉኛል አለ። ይህን ስሰማ ይላል ይቀጥላል። ብዙ ታሪክ አለው። ቀጥላችኋለሁ። በጣም ነው ያሳዘነችኝ። ወላሂ ለዚህ የሷ ወደፊቷ ታሪኳ ስቃይዋ ምናምን ግን አሁን የት እንዳለች አላውቅምና እኔ አማርኛ ብዙም አልችልም። እንግሊዘኛ ማንበብ ይቀለኛልና ለዛም ነው ያወለጋገርኩባችሁ። ግን አነባለሁ። ድምፅ አውጥቼ ወደ ውጭ ማንበብ ግን በጣም ነው የሚከብደኝ። በዛ ላይ ልምምድ አላደረኩም። ብቻ ታሪኳ አሳዝኖኛል ወላሂ።